ነገር ይሄ ሲያንስክ ነው። ወንድ ያመጣሽ ማንንም ወንድ ያመጣሽ አለቀስ ብላ ብትለኝ እንዴት ነው ከቤት አባረርኳታ? ከቤት አባረርኳታ ስለሚስቴ ምናምን ሊጠይቀኝ ነበር የምትለው ተረጋጊያት ብለኝ ምንም ልጅ አለመሆን አይነገርሽ ዴኔ ውዷ ብታ አሳይታኝልሽ ይሄን ልጅ በኔ ያሳደጓት ልጅ የኔ ልጅ አለች። እናንተ ናችሁ እንዴ? አንቺ ልቀቀኝ እባክህ ልቀቀኝ። እንግዲህ ተመልካቾቻችን ስንወጣ እያንዳንዱን ነገር እያያችሁት ነበረ። በተለይ ስለሚስቱ ስናነሳበት ትንሽ ያልተመቸው ነገር አለ። ያ ማለት ነው ችግር አለ ማለት ነው በሌላኛ አነጋገር። ስለዚህ ይሄ ነገር እኛ ምንም አልተመቸኝም፣ እያንዳንዱን ነገር ማጣራት አለብኝ በሚል ከካሜራ ጀርባ ካሜራ እንዲደብቁ አድርገናል፣ ክሮዎቹ ማለት ነው። ስለዚህ ስንወጣ ካሜራ ደብቀን የወጣ ነው። እንዳያችሁት ነው፣ ቪዲዮውን አይታችሁታል። እኛ ከወጣን በኋላ ሲያረገው የነበረው ምናምን ወዲያው ተመልሶ ሲያረገው የነበረው ነገር በሙሉ አይታችኋል። ስለዚህ አሁን እቤቱ ገብተን እያንዳንዱን ነገር መናገር ያልፈለገበት ምክንያት ምንድን ነው? ይህን ነገር ማወቅ ነው የምንፈልገው። ስለዚህ አብራችሁን ቆዩ። ሰብስክራይብ እንዳይረሳ፣ ሼር እንዳይረሳ፣ ኮመንት እንዳይረሳ። እናንተ አግዙን። ግን ይህን ሰውዬ የደበቀበትን ምክንያት እያንዳንዱን ነገር ካልነገረ ሌላ ነገር ይከተላል ማለት ነው። እያንዳንዱን ነገር አብረን የምናይ ይሆናል ማለት ነው። ምክንያቱም መረጃ አለን እኛ፣ ምንም ነገር ሊያመጣ አይችልም። ስለዚህ ከእናንተ ጋር አብረን የምናየውን የሚሆነው አብራችሁ ተከተሉን። እንግዲህ እንደምታዩት ቤቱን እንኳን አልዘጋውም። ስለዚህ እያንዳንዱ ነገር አብረን ተከተሉን። እሺ፣ እንዴት ነው ክቤ? ሰላም ነው አለን ይመስገን። ተመልሰን መጣን። ተመልሰን ያው ስንወጣ ትንሽ አንዳንድ ነገሮች ማለት ዝም ብለን ስለወጣን እንዲሁም ያለህበት ሁኔታ ትንሽ ከበድ ያለ ስለሆነ ሳናግዝህም ወጣን እና ደግሞ ጥያቄ የፈጠረብን ነገር አለ። እሱንም ምን ጥያቄ የፈጠረብህ? ስለ ባለቤት አንዳንድ ነገር ስንጠይቅ ትንሽ ግራ ስለገባ ነው። ስለሷ ማን ተጠይቀ ብዬ እኮ ቅድምም ነገር ያለው እኮ አይደል? አዎ፣ ግን አሁን ቢሆን የምጠይቅበት ምን ምክንያት የለም ስለሷ። ምክንያቱም አይመለከትህማ። የምትረዱኝ ስለከሰርኩበት ጉዳይ ነው አይደል? ልትረዳኝ የምጣው? አዎ እኮ በቃ ስለዛ በቂ የሆነ ማብራሪያ የሰጠው መስለኛል። አይ ምናልባት እኮ ምን አለ መሰለህ አንዳንዴ ስለ ይሄ ኪሳራ የተዳረገ መቼ ነው ማለት ባለቤትህ ካረፈች በኋላ ነው ወይስ ከማረፏ በፊት ነው የሚለው ነገር ማብራሪያ ለማወቅ ነው። የማይመለከትህን እሱን በቃ አለ። እኔ ካንተ ጋር ጥያቄ ጨርሻለሁ። ሌላ ምክንያት ከሌለ ባከለቀው ይታወቃ። አይ መልቀቅ አለመልቀቅ ሳይሆን እኛ መርዳት ፈልገን የመጣ ነው። ልንረዳህ እስከመጣን ድረስ ደግሞ ያንዳንዱ የምትረዳኝ እኮ በቃ ስለከሰርኩበት ሁኔታ ነው እንጂ ስለ አለፈ ታሪኬ ምናምን በመጠኑ ቢሆን ትንሽ መረጃ ሰጥቻለሁ። አይ ግን ለምንድን ነው ስለ ባለቤትህ ሲነሳ መፈትፈት የማያስፈልገው ጉዳይ ነው። በቃ እሷ እኮ የለችም። ማነው ውዴ? ይሄ ምንድን ነው? ቆይ ዞር በሉ። ይሄ ሁላ ሰው እዚህ ቤት ምን ያደርጋል? አልገባኝም። ምንም አያደርግም። እንግዲህ እየተፈጠረ ነው ያለው። ቆይ ምን ካሜራ ነው? አልገባኝም። አይ እንረዳለን ምናምን ብሎ መጀመሪያ መጥተው ለማንኛውም ነው ወይ መጀመሪያ እንድታስረዱኝ እፈልጋለሁ። ካሜራውን እንዲጠፋልኝ እፈልጋለሁ። ምን እያደረጋችሁ ነው? እሱ ጋዜጠኛ ነው ውዴ፣ እሱ ጋዜጠኛ ነው እኮ። ምን ፈልገው ነው ጋዜጠኛ? ስለ ባለፈው ህይወት በዚህ ስለከሰሱ ምን አገባው? የሚመለከታችሁ ነገር የለም። ከቤታችን ውጡ እንዴ! ምን እየተፈጠረ ነው ያለው? አይ እኛ ስራችን እንደዚህ አይነት ነገር ሰው ማገዝ ስለሆነ ነው ወይ እኛ እናንተ እርዳታ የጀመርነው ሀሳብ ሳንጨርስ አንወጣም። ምክንያቱም ማን ስለሆንክ ነው የማትወጣው? ይሄ እኮ የራሴ ቤት ነው። ገብቶሃል? ይሄ የኔ ቤት ነው። እኔ ተስማማሁት። እሱ ተስማምቷል። ምንም ብሎ ነገር የለም። እኔ ደግሞ አልተስማማሁም። ስለዚህ እንድትወጡ ነው የምፈልገው። ሰማኸኝ? ምን ሆነሽ? ምን ናት? እሱ አንተን አይመለከትም። አሁንም እየነገርኩ ነው። ሰው ቤት ዘው ተብሎ አይገባም። ይኸውላ ሰው ይኸውላ ጋጋታ ቤት ሰው የለም። ልጅህንም እንዳስወጣት ምናምን ለምን ሞጣው? ለምን ደግሞ አትወጣው? ይሄ እኮ የኔ ቤት ነው። ገብቶሃል አይደለ? የአንቺ ቤት ነው። መውጣት አለብህ። እየነገርኩ ነው። እምወጣ ደግሞ እውነት ወስት ነገር አይደለም። ለምን መጀመሪያ ነገር የለም። እየነገርኩ እኮ ነው ያለሁት። በሰው ቤት መጥተህ እንደዚህ ማዘዝ አትችልም። መጀመሪያ ፍቃድ ያስፈልጋል። ገብቶሃል አይደል? አይደለም። እሺ ቁጭ በይና ተረጋግተን እናውራ። ይኸው መታወቂያም አለኝ እኔ ተፈለግሽ። እኔ ስላንተ መታወቂያ አያገባኝም። ገብቶሃል አይደለ? እዚህ ጋር ምንም የተፈጠረ ነገር ይኸው አለ። ያንተ መታወቂያ የኔ ጉዳይ አይደለም። እየነገርኩህ ነው አይደለ? በቃ ወረቀት ይዘህ ካልመጣህ እዚህ ላይ ካልፈልግም ተረጋግተን እናውራ። በቃ ከሷ ጋር አልወጣም። በቃ ወጣ
ተረጋጋ። ግድ የለም ብዙ ነገር እናግዛቸዋለን። ምን ነገር የምታግዘኝ ጉዳይ ነው። በቃ አሁን እኔ ራሱ አሁን በጣም ሰው በቃ ኤግዛይት አቆም ፋሚሊው በቃ ምንድን ነው ችግር ማለት ችግር መጀመሪያ ላይ ስጠይቅ ምንም ሰው እንደሌለን የነገርከኝ። አሁን ደግሞ ሰው መጣ ልጅ የነበረች ግን የኔ ልጅ አይደላችሁም ተብላ ወጣ። ምን ናት? ለምንድን ነው ግን የምታብራራው? ምን የምትጠይቀው ጥያቄ ነገርኩህ አይደለ? እንድትወጣ በቃ ለምን አትወጣም? እኔ ደግሞ እውነታውን ሳላውቅ መውጣት አልፈልግም። ምክንያቱም አንደኛ ስለሚስት ስጠይቅህ አጠይቀኛል። ሁለተኛ ደግሞ ሚስቴ ያለፈች ታሪኬ ናት። በቃ ስለዛ ጉዳይ ቅድም ነገርኩህ አይደል? አንተ እንዴት ታስገባቸዋለህ? እኔ ያለ ብሎ ሲወጡ እኮ ነው። ይቅርታ በቃ የምን እንረዳሃለን ነው? እሺ አሁን ቁጭ ብለን እናውራ። ምንም የምናወራው ነገር የለም። ሰማኛለህ? ከቤት እንድትወጡ ነው የምፈልገው። አሁኑኑ ከቤት እንድትወጡ ነው። አሁን ከቤት እንድንወጣ ከኔ ጋር በስነ ስርዓት የማታወሩ ከሆነ ሌላ ነገር ነው የሚከተላችሁ። ህግ እንድጠራ የምታረገው እኛም እኮ ህግ እናውቃለን እኮ ስልኩን ስጭኝ። እኛም እኮ በህግ ተመርኩዘን ነው መጣ፣ በጉልበት አይደለም እኛ የመጣ ነው። መጀመሪያም በስነ ስርዓት እናውራ ብለን የመጣ ነው አይደለ? ሶ በጸባይ ያወርተን በጸባይ የምንነጋገረው ነገር የለም። ገብቶሃል አይደለ? ህግ ጠርቼ ከማስወጣቴ በፊት ቤታችንን ለቃችሁ እንድትወጡ ህግ ከመምጣቱ በፊት በስነ ስርዓት የምናወራበትን መንገድ እኔ ያሳይሻለሁ። ምንድነው እያለ ያለው? ምንድነው እያደረገ ያለው? ምን ይገባኛል። ምን ሊያሳይ እንደሚሞክር አልገባኝም። ይሄው ምን ስታደርግ ነበር? ምንድነው ይሄ? ራስህ እኮ ነህ እኮ። ምንድነው ይሄ? ምንድነው እያሳየክ ያለው? የኔ ፍቅር ምናምን እያልክ ስታወራ የነበረ ከማን ጋር ነው? ከማንስ ጋር ቢሆን አንተ ስለሱ የግል ህይወት እናገባክ? ስለሚስቴ ምናምን ሊጠይቀኝ ነበር የምትለውስ ምንድነው? ሚስትህን የት ነው ያደረካት? ማነው? ወንጀል እንደሰራ ሁሉ መጠየቅ አትችልም። ገብቶሃል አይደለ? ወደደም ጠላም ወንጀለኛ ነው። ሰው ቁጭ ብለን ቪዲዮ እያሳየሁት እኮ ነው። እሺ ቁጭ ብለን ለምን እንጂ ሌላ ነገር ያየከው ነገር የለም አይደለ? ገብቶሃል አይደለ? አልቀመጥም። ቤት ለቀን እንድትወጣ ነው የምፈልገው እያልኩ ነው። እኔ ደግሞ ተቀምጣችሁ ካላወራን አልወጣም። ጥሩ ወሬ እንዳወራ ከፈለክ አሁን ቁጭ ብለን እናውራ። እንዴት ታስገባቸዋለህ? ምን ማለት ነው? እኔ ምን አውቃለሁ? መጀመሪያ እኮ መቶ እኮ እኔ ምን አውቃለሁ አስበለኝ። እንዴት እንደዚህ አይነት ስህተት ትሰራለህ? እንረዳሃለን ብሎች ላይ ጊዜ እሺ ማውጣት ነው። መጀመሪያ እናገርኩት እንደገና ከዛ እንረዳሃለን ማለት አንተ እርዳታ የሚያስፈልግ ሰው ነህ እንዴ? አይ ያለውን ነገር ኪሳራው ምናምን እሱን በደንብ እንደሚያውቁ ማን እንደነገረው አላውቅም። እንደዛ አይነት ነገር መጥቶ እንትን አለኝ። ምን አይነት ዳታ ይዘውብህ እንደመጡ ቆይ በምን ልናውቅ እንችላለን? ምን አውቃለሁ እኔ በኋላ እንዴ እራሱ የገባኝ እኮ መቼስ ያቺ መዘዝኛ ነው የምትሆነው። ቆይ ታሰረች አይደለ? መታሰሯን የሰማሁት እኔ። ለምን ሳባን ታሰረች እንጂ በሷ ምክንያት ነው ይሄ ሁሉ ነገር እየተፈጠረ ያለው። ለምን መረዳት ይከብዳል? ገብቶሃል አይደል? በቃ ያለበት ሁኔታ ታውቂያለሽ። እሺ ቤት መቀየር ካለብን እንቀይር፣ በቃ መውጣት ካለብን እንውጣ። እኔ የሰለቸኝ ነገር 10 ጊዜ ቤት መቀየር፣ 10 ጊዜ ወደዚህ ወደዛ ማለት ነው። በቃ እንሄዳለን፣ ቤት እንቀይራለን፣ ምናምን ሁሉ ነገራችን እንቀይራለን። በቃ እናጠፋለን ከዚህ። እሺ ዛሬ እንደዚህ ሆነው ወጡ። እንደገና ከመጡ እሺ ምን ነው የሚፈጠረው? ምን አውቃለሁ ምን እንደሚፈጥሩ ምን የደበቁት ነገር ሊሆን ይችላል። እኔ ምን እንደማደርግ ነገር ስላረከው ወይ ስለተፈጠረው ነገር የነገርከው ወይ ያወራኸው ሰው አለ? ምን በቃ እሱ ይኸውልሽ የኔ ጥያቄ ምንድን ነው መሰለሽ? ለምን ወደ አንተ ሊያመዝኑ ቻሉ? ማለት ከአንተ ችግሩ ይሆናል ብለው ለምን አውቃለሁ? ማን ደላከው? ምን አውቃለሁ? ወይስ ያቺ ልጅ ተገናኝተሃት ነበር? ማን ልጅቷ ነው? ኧረ እኔ ከማንም ሰው ጋር አልተገናኘሁም። በቃ መጀመሪያ ጠየቀኝ ጊዜ በቃ ስላለው ነገር ሁሉ ስለ ኪሳራው ምናምን ሁሉ ነገር ያውቃልና ስለ እያንዳንዱ ነገር ሲያውቅ እያንዳንዱ መለስኩለት። ከዛ በኋላ ስለባለቤቴ ሲጠይቀኝ በቃ ባለቤቴ ልጅ ሞታለች አልኩት። ደጋግሞ ሊጠይቀኝ ሞከረ ስለሷ ማለት ነው። በቃ ስለሷ የምጠይቀኝ ጥያቄ ከዚህ በኋላ አይኖርም። ስለዚህ በዚህ ጉዳይ ላይ አልስማማም። ስለዚህ ስለሷ ደግመህ እንዳትጠይቀኝ አልኩትና በቃ ይሄ ነው በመጀመሪያ ተጋጭ ይወጣሉ። ምንድን ነው የሚሻለው? ግራ ገባኝ እኮ እናት። ምን አግኝተው ይመስላል ወደ እኛ የመጡት? ምን አውቃለሁ? ንገረኝ። በስንት ጊዜ የተረሳ ነገር ደግሞ እንደገና መልሶ እንደገና። እሺ
የቀበርከውን አስክሬን ያገኙት ይመስላል። ስለዛ ጉዳይ ማን ያውቃል? ማን ያውቃል? ታዲያ እንዴት ሊመጡ ቻሉ? እኔ እኮ ግራ ገባኝ እኮ ጥያቄ ሆነብኝ እኮ። ግራ ገባኝ እኮ። እሺ በቃ አሁን የሚደረገውን ነገር አድርገን በቃ ከዚህ መሄድ ነው ያለብን። ገብቶሃል አይደለ? እኔ ምንም ባደርግ እቺ ልጅ ከህይወቴ ልትወጣ አልቻለም። በቃ ሁሉንም ነገር ሞከርኩኝ ግን በቃ ተረጋጊ። በቃ ምንም ተረጋጋውስ ንገረኝ እስኪ። ምንም የነገርኳቸው ስላደረግነው ነገር ስለተሰራው ነገር ምንም የነገርኳቸው ምንም ሚስጥር የለም። ሚስጥራቸው ይሄን አንቺ ብቻ አይደል? እሺ ብቻ በቃ ምንም የሚያውቁት ጉዳይ አይደለም እነሱ። ስለዚህ ይሄ ሚስጥር በሌላ ባንቺ የተከናወነው ይሄን አንቺ ብቻ የምናውቀው ድርቅ ያለ ሰውዬ ነው። በዛ ላይ አይተካዋል እንዴ? ሲጀመር ካሜራ ፊት መቅረብ አልነበረብህም። እኔ እንረዳሃለን ሲለኝ ጊዜ እኮ ነው። ምን ላድርግ ታዲያ? እሺ በቃ አልገባኝም እኮ። በቃ እሺ አሁን ማድረግ ያለብን ነገር ምንድነው? እሺ በቃ ተረጋጊ። አንቺ መጀመሪያ ተረጋጊ። እሺ ተረጋጊ። በቃ ተረጋጊ አትበለኝ። ምንም የሚያረጋጋ ነገር የለም። በቃ ነገሩን መረዳት አለብህ እንዴ? እኔ አንቺ በተረዳሽበት መንገድ እኔ አልተረዳሁትም። ለዛ እኮ ነው እኔ በአንተ ምክንያት እስር ቤት መግባት አልፈልግም። በቃ እኔስ መታሰር እፈልጋለሁ። በቃ እንደዛ ከሆነ ተረጋጊ ሳይሆን ማለት ያለብን ነገሮች ለማስተካከል ነገር ነው። ምን እናድርግ? በቃ ከዚህ ቶሎ መሄድ አለብን። በቃ ሰፈራችን እንቀይራለን። በቃ ታውቃለህ፣ በቃ እቺ ልጅ የምትባለው የእሷን ባል እንግዲህ አስበው የገደልከው እንደዛ ቆራርጠህ ቀበርከው። እሺ ያውል ነገር ከተፈጠረ በኋላ ደግሞ ይሄን ነገር ካገኙ አንተም እኔም ነው የሚያልቅልን። ገብቶሃል አይደለም? በቃ አሁን እንዴ ሊያውቁ ይችላል። የሚያውቁት ነገር ባይኖር ኖሮ እዚህ ድረስ አይመጡም። ገብቶሃል አይደለም? ጭራሽ ቤታችን ካሜራ እዛ ድረስ እስከ ማስቀመጥ ድረስ ደርሰዋል። ምን ማድረግ አለብን? እሺ ያው በቃ ለቀን ከዚህ መሄድ አለብን። እሺ በቃ ለማንኛውም እኔም ወጥቼ ዞር ብዬ ላቸው መኖር አለመኖራቸው በቃ አንተ የምትደውለው ስልክ የምታስተካክለው ነገር ካለ አስተካክልና ከዚህ ለመሄድ ነው መስራት። እሺ በደንብ ያቸውና ደውልኝ ካሉ እዛ አካባቢ። እሺ እሺ ምንድን ነው የምናደርገው? በቃ ደውያለሁ አልከኝ አይደል? መኪና ጋር ደውያለሁ። እሺ በቃ ወይ አልገባኝም። ምን ትሰራለህ እዚህ? ምን ታደርጋለህ? ከቤታችን ማትረቁት? ቆይ ምን ማለት ነው? ምንድን ነው የምነግርህ? ነገርኩህ እኮ ምንም የምናውቀው ነገር የለም ብዬሽ። ካሜራው ነው ነገር አልገባኝም። ቆይ ምንድን ነው እያደረጋችሁ ያላችሁት? የምን ካሜራ? ዞር በልልኝ። በገዛ ቤት ያለ ፍቃድ መቅረጽ አትችልም። ብለህ ያለብህ ካሜራ እኮ እያሉ ነው። እንግዲህ ተመልካቾች ቀደም እንዳያችሁት በዛ ጋጋታ በዛ ጩኸት ውስጥ ጓደኛዬ ባልደረባዬ አኪባ ደውላለት እሷ እናት ትኖርበት በነበረበት በኩል ላይ አንዳንድ ነገሮች ብቻ ምልክት አሳይቶኝ ነው ጥሎ ሄደው። እነሱንም መሆን አረጋግጬ እያንዳንዱን ጥያቄዎች እኔ እንድወጣና እያንዳንዱን መረጃዎች አውጥቼ ለህግ አሳልፌ መስጠት ካለብኝም ሁሉ ነገር እንዳደርግ ለኔ ኃላፊነት ተሰጥቶኝ ሄዷል። ከዚህም በኋላ ከኔ ጋር ነው የምንቀጥለው ማለት ይቻላል። አሁን ቅድም እንዳያችሁት ነው እያንዳንዱን ነገር የተፈጠሩት ነገሮች እነሱን የሰሩትን ነገሮች ምንድን ያደረጉት ከዛስ በኋላ የሚሉትን እያንዳንዱን ነገሮች ጠይቃቸዋለሁ። ያንን ነገር ደግሞ እውነቱን አልናገርም ይላሉ ብዬ አላስብም። ከዚህም በኋላ ባልደረባዬን የእናንተን መረጃ አውቆ እስከ ጥቅ ድረስ ቆፍሮ ሊያገኝባችሁ ብዙ ደረጃ እየሄደ ይገኛልና ከዚህም በኋላ እንደቀደሙ ተከራክራችሁ የእናቷ ቤት ነው ሄደው ማለት ያስነይደ የእናትሽ ቤት እንዴት እንደሆነ ታውቂያለሽ ማለት ምን ሊያደርግ እዛ ሊሄድ ይችላል? አልገባኝም። ምን ለማድረግ የሞከራችሁ ነው ያላችሁት? ምን ሊያደርግ እንደነበረ ምን ሊያደርግ እንደሚያገኝ በልብሽ ታውቂያለሽ። ነው እዛ መሄድ አይጠበቅበትም። እዚህ መጥቶ በቃ ያለውን መጠየቅ የሚፈልገውን ነገር መጠየቅ ይችላል አይደል? ለምን ይሄዳል እዛ? እንዴት ስትሆኑ እንደነበራችሁ ሁለታችሁም ያየሁትን ያክል ይመስላልና እንደዛ እየሆናችሁ በነበረበት ሰዓት ላይ ቴክስ ደረሰው። ያ ቴክስ የደረሰው ደግሞ የእናንተ የሚስትህ ልበለው ወይስ ማን ልበለው ብቻ ያንቺ እናት ቤት ነው ሄደው። እዛ ሄዶ ደግሞ እንዳለ ያንዳንዱ አኪባ። ስለዚህ እያንዳንዱን ነገር ከዚህም በኋላ እውነታውን ብትነግሩኝ ባይ ነኝ። የሰራችሁትን ጉድ
ምንድን ነው ማወቅ የፈለግሽው? እኛ ምንም የሰራው ነገር የለም። ከዚህ በል አየን እኮ በድብቅ ካሜራ እያንዳንዱን ነገር ስትብረተረቱ ስለ ልጅ ባል ራሱ እያንዳንዱን ነገር ተናግራል። እሱ ልትክደን ነው? እኔ አሁን ከዚህ ሜዳሽ የምፈልገው በቃ በሰማችሁት ነገር በቃ እሺ፣ በጣም ጥሩ በቃ እሺ፣ መጠየቅ የምትፈልጉትን እሱ መጠየቅ ትችላላችሁ። እኔ ግን በጣም ጥሩ መሄድ ነው የምፈልገው። እንደውም አንቺ ነው ውጪ ጠብቂ። ነይ ተነሽ። ኖ ወይ እንደዚህ ምናምን አልፈልግም። አትክፋ ፈስተሳተባለ ገና ብዙ ነገር አደርጋታለሁ። ዝም በይ ተነሽ። ራሴ እነሳለሁ። እሺ እንግዲህ እስካሁን ድረስ እሷን ነው የምሰማው። ከሰው ውጪ ምንም ነገር ወይ ፍንክች ያልክ የነበርክ ሰው ነህ እና አሁን ያንዳንዱን ነገር ሁሉም ነገር ደርሰንባል። የሰማኸኝ ነው አይደለ? አዎ የሰማሁሽ። እሺ ደፋ ብቻ ነው እንዴ የፈለገው እንጂ ምንም የሰራው ነገር የለም። የሰራው ነገር የለም። ምንም ነገር አልሰራም። አየን እኮ በቪዲዮ ያወራችሁትን ነገር እኮ ያንዳንዱን ነገር አየን። የልጅህን ባል አስገድለሃል። ከዛም በላይ ደግሞ የእሷን ባል እህት እንድትሞት አድርገሃል። ይሄን ነገር ልትክደን ነው? ምንድን ነው የምነግርሽ መሰለሽ፣ አንደኛ ሚስት ብዬ ያገባኋት ሴት ሁሉ ነገሬን አሳልፌ የሰጠኋት ሴት እሺ ለካ እሷ ከሌላ ትማግጥ ነበረ። ማለት እንዴት? በቃ ልጅ በላይ ሰጠችኝ። ልጅ ያሳደግኳት ልጅ የኔ ልጅ አይደለችም። ከዚህ በላይ ምን ልጅ ትፈልጊያለሽ? አብራችሁ ናችሁ አይደል? አዎ አብረን ነበርን። ሌላ ከማን ይኖራታል? ምን አውቃለሁ እኔ ምን አውቃለሁ እኔ ስራ ስራዬ ነው የምለው። ለባት አብራ የኮበለ ሰው ሊሆን ይችላል። ይሄንን ያወቀው አንተ ልጅ ስንት ዓመት ሲሆናት ነው? ቆይ ምን ካደገች በኋላ እኮ የኔ ልጅ ያለ መሆኗን ጨረስ ጎረቤት የነገረችኝ። አሁን ሚስት አድርጌ ያስኳት ሴት የእሷ እናት ናት ልጅ ያለ መሆኗ የነገረች። ዲኤንኤ ሁሉ አምጥታ አሳይታኝ የለም እንዴ? እነሱ በዲኤንኤ ሁሉ የኔ ልጅ አይደለችም። ልጅ ብዬ ያሳደግኳት እንኳን ንብረቴን ያለም ህይወቴን አሳልፌ ልሰጣት ያዘጋጀኋት ሴት ሁሉ የኔ ልጅ አይደለችም። የፈለገ ዲኤንኤ ቢያሳዩ ሲጀምር ልጅህ ናት። ሲቀጥል ደግሞ ያን ሁላ መሳልሰል ፈሳሽ ልጄ መሆኗን ታረጋግጥልኝ አንቺ ነሽ? አሳድጋታል። ስትወለድ አይታታል። አዎ አይቻታለሁ። ታዲያ ከዚህ ላይ ልጅነት ምን አለ? ታዲያ የእሷ እናት ማቅጣት በምን የምታውቂው ጉዳይ አለ አንቺ? ከዲኤንኤ በላይ ምን መላ ያስፈልጋል ይሄ? እና ገና እሺ በቃ በዛ ምን ተዋሳመኑኝ። በቃ አለቀ። ከቤት አባረርኳታ። ከቤት አባረርኳት? አዎ ከቤት ነው ያባረርኳት እኔ። ወዴት ነው ከቤት አባረርኳት? ምን አገላታለሁ? የፈለገች ብለህ ምን አትሄድም ታዲያ? ልጅህን የገዛ ልጅህን እሷን ብትሆን ቤቴን ብላ ብቻውን ብላ ጭራሽ ከውጪ ወንድ እያመጣች ቤት ስትማገጥብኝ ነበረ። እርጉዞና ስትሆን እሷን ያስወጣት ከቤት። እኔ እኮ የተከበርኩ ሰው እኮ ነኝ። ልጅ እርጉዝ ሆና እንዳስወጣትማ በራሷ ባንደበቷ ነግራናለች። በቃ እኔም ደግሜ ልንገርሽ ኩራት እኮ አይደለም እንደ አባትነት እንደ ወገክ እኮ የገዛ ልጅን አውጥቶ መጣል ምን አይነት ጭንካሌ ነው? እሷስ ቢሆን ሳልድራት ነው እንዴ እቤት ያምታ ልጅም ታረግዝብኝ? እንደ አባት ወንድ እያመጣች በገዛ ቤቴ ወንድ እያመጣች ማንንም ወንድ እያመጣች አረገዝኩ ብላ ብትለኝ እንዴት ነው እንደ አባትነት የምቀበለው? አንቺ ብትሆኝ ታደርጊዋለሽ? ይሄን እንደ አባት ተንከባክባታል። ለዛን ጊዜ እንደ አባት እያንዳንዱን ነገር አድርጋለህ። አንቺ ብትሆኝ ታደርጊዋለሽ? ይሄንን ከመጀመሪያው ጀምሮ ልጄ ናት ብዬ ካሰብኩ አደርገዋለሁ። የኔ ልጅ ያለ መሆኗን ደግሞ በመረጃ ተረጋገጠልኝ። በቃ ከዛ በኋላ ነው ያባረርኳት። ማናችሁ ነው ሲጀመር ምንድናቸውና መጣው እቺ ልጅ ልጅህ አይደለችም ብሎ የሚያሳየው? በቃ እነሱማ በደንብ ከመጀመሪያው ጀምሮ ውስጤን ሚስጥሬን ሁሉ ነገር የሚያውቁ ሰዎች ናቸው። ይሄን ነገር አምጥተው ያሳዩኝ። ሚስጥር? አዎ ሚስጥር። በቃ ጎረቤቶች ናቸው። ጎረቤት እኮ ይሄን ያህል ሚስጥር ደረጃ ድረስ መጥተው እቺ አንተ ልጅ አይደለችም ድረስ ከማለት ድረስ ማን ድፍረቱን ሰጣቸው? እንዴ በደንብ ያውቃሉ። ጎረቤት አሉ እንዴ? ስትወጪ ስትገቢ እያንዳንዱ ነገርሽን እያወቁ ሆነው እያንዳንዱ ነገር በሙሉ ሊያውቁ ይችላሉ። እና ማስታረቅ ነው እንጂ ጎረቤት እኮ እያንዳንዱ ነገር ካየ ልጅ አይደለችም ብሎ ማጣላት ድረስ ስለሚያውቁት ነገር ደግሞ እኔ እንድጎዳባቸው ስለማይፈልጉ ያለውን ነገር አምተው ሰጡኝ። በቃ አሳዩኝ። በቃ ማሳየት ያለባቸውን ነገር አሳዩኝ። መንገድ ያለባቸውን ነገር ነገሩኝ። የራሴን ውሳኔ ነው የወሰንኩት እኔ። አንተ እንድትጎዳ ስለማይፈልጉ ማለት ከአንተ ጋር ግንኙነት አላቸው እንዴ ጎረቤቶች? ማንም ጎረቤት እኮ እንዲጎዳ አይፈልግም። ኤኒዌይስ ያንቺ ጎረቤት እንድትጎጂ አይፈልጉም። አንቺናል ለብሽ መደገፍ ባለባቸው መንገድ ይደግፉሻል እንዴ? ታዲያ ባመጡልክ ወረቀት እንዴት ልታምናቸው ቻለ? ታዲያ ከወረቀት ውጪ ሌላ ምንም የምታምኚው ነገር አለ? የገዛ ልጅህን
ዳዴ ስትል እኮ ያየሃት ነው ያደግከውና አዎ ያየኋት ነው ያደግኩት። ብታሽ ወረቀት አመጡልኝ ብለህ ነው የምታምናቸው? ሚስቴ በሌላ ሄዳ ከሆነስ ሌላ ቦታ ብትሄድ ባትሄድ ሲጀምር ልጄ ናት ብለህ እኮ መጀመሪያ ተቀብለሃታል። አዎ ተቀብያት ነበረ። የኔ መስላኝ ተቀብያት ነበረ። እና በአንድ ብታሽ ወረቀት ልጅን ከልብክ አስወጣሃት? አዎ አስወጣኋት። ይሄን ቀላል ነው? ከልብ ያለም ከቤቴ ብቻ ነው ከልቤም ላይ ያስወጣኋት። በቃ እንዴት አስወጣት የሚለው ነው እንጂ ማለት አስወጣትም አየው ብዙ ነገር አደረገች። በቃ እና ምን አድርገን ትይኝ ታዲያ? ደሞስ ያገባሃት ሴት እኮ የልጅ እኩያ የምትሆን ነው ያክል እኮ እሱስ ነገር ማጥተሽ አይሞር አይጸጽትህ? ታዲያ ብቻዬን መኖር አለብኝ እንዴ? ብቻዬን መኖር የገዛ ልጅን አባረረ እኮ ነው። ልጄን እኮ አይደለም ያገባሁት እኮ ልጄን አይደለም ያገባሁት። ሚስቴ ላይ ደፋች። እንደገና እኔ ሌላ ሴት ማግባት የለብኝም እንዴ? ሌላ ዘር ማፍራት የለብኝም እንዴ? የኔ የምለውን ሴት እኔ ማግባት የለብኝም እንዴ? ዘርህንማ አባረርክ። ሲጀመር ደግሞ በማን እርግጠኛ ልሁን? አባረርክ። በቃ የኔ ዘር አለመሆኗ እኮ በማረጋገጫ እኮ ጎረቤቶቿ አምጥተው አሳዩኝ። በቃ ከዛ ውጭ ምን ማድረግ አለብኝ? የሁላ እሺ ይሁን የሁላ ግን አስወጣሃት አይደለም? ከወጣች በኋላ የራሷን ህይወት እንድትኖር ራሱ ለምንድን ነው ያልፈቀድክላት? ባሏን እስከ መግደል የባሏን እህት እስከ መስገድ ድረስ ምንድን ነው ይሄን ያሉ ላይ ያደረሰ ጭካኔ ምንድን ነው? ምን አደረገች? እሱን ያልኩበት መንገድማ እናቷ ልበቀላት ማለት እናቷ እኔ ላይ ያደረገችውን ነገር እኮ ሰምተሻል። ነገርኩሽ እኮ ደግሜ ልንገርሽ እንዴ? በእኔ ላይ እኔ እያኖርኩኝ በእኔ ቤት በእኔ ሀብት እየኖረች ሁሉ ነገር የሰጠኋት የልጅነት ሚስቴ የልጅነት ፍቅሬ እኮ ናት። እንዲህ ከርታኝ እንደገና ሌላ ልጅ አምጥታ እንዳሳድግላት ያደረገችኝ እኮ እናቷን ለመበቀል ስል ባሏንም ገደልኩት። በቃ አለቀ። እሷንም ከቤት አባረርኳት። በገዛ ቤቴ ወንድ እያመጣች ታማገጥብኝ ምን ማለት ነው? እናቷን ለመበቀል ብቻ የገዛ ልጅን ባል በቃ ጭስ በድፍረት ነው የነገርከኝ? አዎ የነገርኩሽ። በቃ ያደረኩትን አለ የነገርኩሽ። ወንጀል እንደው ታውቃለህ ነገር በወቅቱ ለእኔ ወንጀል አልነበረም። አሁንስ በቀል ነው። ይሄን ላደረካቸው ነገሮች እያንዳንዱ እንደሚያስቀጣ ታውቃለህ? እንግዲህ መቀጣት ካለብኝ እቀጣለሁ። እንግዲህ አሁንም ያው እንግዲህ ምን አሁንስ እየኖርኩት ያለሁት እኮ የቅጣት ህይወት እኮ እየኖርኩ ያለሁት ህይወት እየኖርኩ ይመስልሻል እንዴ? ስታይ የገዛ ልጅን አባረህማ እንዴት አይነት ህይወት ያው የልጅን እኩያ የምታክል ልጅ ደግሞ አግብተህ ምንም አይነት ህይወት አይደለም እየኖርክ ያለው። እሱም ለመበቀል ስለያደረጉ አዎ የልጄ እኩያ ናት። የጎረቤት ልጅ ናት። ልጅህ አለመሆኗን ምን ያህል እርግጠኛ ነህ? እንዴት አንቺ ምን ያህል እርግጠኛ ነበርሽ እንዴ በወቅቱ? እኛ በራሳችን ያረጋገጥነው ምንድን ነው? በራሳችን ያረጋገጣችሁት ነገር አምጥታችሁ አታሳዩም ነበር መጀመሪያ? ታዲያ ይሄ ሁሉ ነገር ከመድረሱ በፊት አሁን ነው በእናንተ መረጃ በእናንተ ኬዝ ላይ ደረሰ። አሁን አካባቢ ነበር መረጃ። እሱን መረጃ ደግሞ ስናጣራ ወደ አንተ መራን። እኔ ምንም ማቆ ጉዳይ የለም። አሁን ስለምትይ ነገር እኔ ልጅ ናት ምናምን ብለሽ ብትይ በምንም አይነት መንገድ ልታሳምኛችም አላምንም። ምን በአንድ ምጣሽ ወረቀት ልጅ አለመሆኗን ካመንክ በአንድ ምጣሽ ወረቀት ደግሞ መልሰህ ልጅ መሆኗን ታምናለህ ማለት ነው። በቃ መጀመሪያ እንኳን አንዴ ያመንኩ እኮ አለመሆኗን ካመንኩ በኋላ እንዴት በአንድ አንቺ በምትይው በአንድ ምጣሽ ወረቀት እኔ በምጣሽ ወረቀት ነው ያመንኩት። አዎ ልክ ነሽ። ግን በአንድ ምጣሽ ወረቀት ሁለት ነገር ሊፈጠር አይችልም። ስለዚህ በአንድ ምጣሽ ወረቀት ተመልሶ ይመጣም አላምንም እያልክ ነው? አላምንም። በቃ በአንድ ወረቀት ሁለት አይነት ውሳኔ አይወሰንም። አንድ ውሳኔ የሚወሰነው አላምንም እያልክ ነው ያለው? አዎ አላምንም። ቆይ ግን ሚስትህ አንተ እመጣለሁ። ሚስትህ የት እንዳለች ታውቃለህ? አላውቅም። አታውቅም? አዎ አላውቅም። ቢያንስ ጠብቀኝ አንዴ መጣሁ። አስገቡልኝ አንዴ። ምንድነው? ቆይ አትክፉኝ። ምንድነው ችግርሽ? ቆይ ለምን ማተኝ? ማተኝ ነይ ቁጭ በይ። ለይስቲ ማተው ያደረግሽውን ነገር እያንዳንዱን ነገር በተለይ የገዛ ሚስቱን አንቺና እናትሽ ያደረጋችኋትን ነገር የገዛ ልጅ ደግሞ ልጅ አይደለም ብላችሁ እንዲከዳ ያደረጋችሁት ነገር እያንዳንዱ ትነግሪዋለሽ ወይስ እኔ ልንገረው? የማንልሽ አይቼ ነው የመጣሁት። ተነግሮኝ ነው የመጣሁት። አሁን እያየሽኝ ነበር ሲሄድ። ምንድን ነው የተነገረሽ? ምንድን ነው ሚስት ምናምን ልጅ? አንተ ምንም የምታውቀው ነገር የለም። አንቺ ግን በጣም ብዙ ነገር የቀደሙ ልጅ ምን ብሎ እንደወጣ አይተሻል። ተደወለልኝ ብሎ ነው እኮ። አሁን እኮ ምን እየገባኝ አይደለም። አሁንም ልትዋሺ ነው? አሁንም ያለችኝ ነው ያለችው። ቆይ ለምን እየገባኝ አይደለም። የገዛ እናትሽ ሚስቱን ምን እንዳደረገችው ለሁለት ታውቃላችሁ። ሲቀጥል ደግሞ ልጁን ልጅ አይደለችም ብላችሁ አሳምናችሁታል። ምን አድርጋችሁ ነው? ለምንድን ነው እንደዚህ ብላስታረጉ ነበር? እባክሽ በቃ ድምጽሽ እያረበሸኝ ነው። ገብቶሻል አይደለ? እንድትጨይብኝ አልፈልግም። የምትጠይቂኝ ነገር ደግሞ እየገባኝ አይደለም።
ትሽ የምር ከኋላ ምንም አላረጉሽም እንዴ? ምንም አረዱሽም እንዴ ከኋላ? ወይ ምንድነው የምትይኝ? ምንድነው የምትይኝ? መቀጠል ፈልገሽ ነው? ምን ስለሆንሽ ነው የምትቀጠቀጪው? ማን ስለሆናችሁ ነው? እሱን አሳይሻለሁ። ምንድነው ከእኔ የምትፈልጉት? ምን ልንገርሽ? ምንድነው የማውቀው? እናትሽ ምንድነው ያደረገችው? ምን አደረገች? እኔ እናት ምንም ያደረገች ነገር አሁንም የካልሽ ነው? ይምጡ። ምኖቹ ነው የሚመጡት? አልገባኝም። ምንድነው እየተፈጠረ ያለው? እስር ቤት ገብታችሁ እያንዳንዱን ነገር ልክ ልካችሁን ከሚያደርጓችሁ አሁን አንተ ምንም የምታውቀው ነገር የለም። ከሷ ከአንድ ቦታ ስማ በብጣሽ ወረቀት ራሱ መልሽ አላምንም ነው የገዛ ልጄ ነው ያልኩህ አይደለ? ያቺን ሲቀጥል ደግሞ ከኋላ ያሉት ባልደረቦች መጥተው ልክሽን ከሚያስገቡሽ እያንዳንዱ ነገር እውነቱን ተናገሪ። ደርሰንበታል እያልኩሽ ነው። ምኑን ነው የደረሳችሁበት? እናትሽ የገዛ ሚስቱ እንደቀበረች አንድ ላይ የማንን ያንተን ምን ማለት ነው? አቻምዬ ማለት እኔ የማውቀው ነገር የለም። ምንድነው የምትልኝ? የማውቀው ነገር የለም። ልጅህን የገዛ ልጅህን በፌክ ደብዳቤ በፌክ ዲኤንኤ ነው ያስዋሹክ እናንተ ናችሁ እንዴ? አንቺ ልቀቀኝ እባክህ፣ ልቀቀኝ። ለምንድን ነው ዞር የማትልልኝ? የገዛ ልጅህን አንዴ ና በቃ ያንተ አለ አይደለ? እናቴ ላደረከው ነገር ይሄ ሲያንስክ ነው። ምንድነው እናቴ እያፈቀረች ሌላ ሴት ያገባው እኮ አንተ ነህ። እንዴ ልቀቀኝ አንዴ አሁን ወደ እውነቷ እየመጣን ያለን የገዛ ጎረቤትሽ ባል መመኘት ተገቢ ነው? ይኸውልሽ ከመጀመሪያው ጀምሮ በቃ እናቴ ነበረች፣ ለሱ ፍቅሬ ነበር። አስገባሽ? ስለዚህ በቃ የሆነው ነገር ሆኗል። በቃ እናቴ ታዝን ስለነበር በቃ መበቀል ስለምትፈልግ እንደዛ ተፈጥሯል። ያኔ የማውቀው ነገር የለም። እየነገርኩሽ ነው ያለሁት። እናትሽ ሞታለች ብለህ እሷን አግኝተዋት ይሄን ሁላ ነገር አይጠይቋትም ብለሽ ነው እየዋሸሽ ነው ያለሽ ነው? ለምንድን ነው የምዋሻችሁ? ነገርኩሽ እኮ እኔ የማደርግበት ምክንያት ምንም አልነበረኝም በሰዓቱ። ገብቶሻል? እናቴ ካረፈች በኋላ ነው ነገሩንም የተረዳሁት እንጂ ምን የምታውቂው ነገር ነው። መቅረብ የፈለኩት ግዴታ መበቀል ነበረብኝ። ገብቶሻል አይደል? እናቴ ለዚህ ህይወት ስትል ብዙ ነገር ዋጋ ከፍላለች። ከሱ ጋር ለመሆን ስትል ብዙ ነገር አድርጋለች። እና ሰውን ህይወት ማጥፋት ገና ለገና ሰውን አፈቀረች እናቴ ብለሽ ገና ለገና የሰው ህይወት ፈልጋው አይደለም። በቃ አጋጣሚ የተፈጠረ ነገር ነው። በቃ እንዴት ነው የገደላችኋት? ቆይ እኔ አልገደልኳትም፣ እየነገርኩሽ ነው ያለሁት። እኔ አላውቅም። በቃ እናቴ እንዳደረገችው አውቃለሁ። በሰዓቱ እንደዛ ተፈጠረ። በቃ ምን እንደምትራ አድርጌ ያስኩት እንጂ እኔ የማውቀው ነገር የለም እያልኩሽ ነው። እናቴ ሞታለች እና ሄዶ አይጠይቋትም ብለሽ ከሆነ ተሳስተሻል። እንዴት ነው የገደላችኋት? መመርመርን ማረጋገጥ የምትችይ ከሆነ በምታረጋግጪው መንገድ አረጋግጪ። እኔ የገደልኩት ወይም የቀበርኩትም ሰው የለም። ስራዬን ለኔ አልነግሪኝም። ሲቀጥል ደግሞ እናቴ ገደለቻት ካልሽ እንዴት እንደገደለቻት እያንዳንዱ ነገር ታውቂያለሽ። እንዴት ነው የገደለቻት? በቃ ነገርኩሽ፣ አጋጣሚ ነው፣ አደጋ ነው። በቃ ሲጨቃጨቁ ከዚህ እንድትሄድላት ትፈልግ ነበር። እሺ ገብቶሻል? በቃ በዛ ጭቅጭቅ አዎ አደጋ ነው። ምን ገፍትራ ጣለቻት እንጂ እኔ እናት ነፍሰ ገዳይ አይደለችም። በቃ አዎ ከዚህ የበለጠ ነፍሰ ገዳይ ማለት ምን ነው? አደጋ ገፍትራ ጣለቻት ወይስ ጎረቤትሽ ራሷን ሰቀለች ነው አደጋው? ምን ነገርሽ? በቃ መርዝ ነው የሰጠቻት። ጭራሽ አዎ ገደለቻት። በቃ መርዝ ነው የሰጣቻት። አታፍሪ። እኔ አላቅም አልኩሽ። ነገሩ ካለፈ በኋላ ነው ያወቅኩት። በቃ የተፈጠረውን ነገር ስጠይቃት ነው ሁሉንም የነገረችኝ። እናቴን ደግሞ አሳልፌ መስጠት አልችልም። በቃ ይሄ ነው የተፈጠረው ነገር አለቀ። መርዝ ሰጣቻት። ከዛም በኋላ መልሳችሁ እዛው የምትኖርበት ቤት ቀበራችኋት አይደለ? ታዲያ ትንሰላት ታዲያ የት ይደረግ? ጥሩ አትሊስት እያንዳንዱ መሰሪው ነገር እየተናገርሽ ነው ያለሽ። ከዛ እናትሽ ትመኘው ትፈልገው አብራሞን የምትመኘውን አይነት ሰው ጭራሽ አግብተሽ አንቺ ነው አብረሽ ነው እንዴ? አይቀፍሽም ትንሽ እንኳን? እልሽ በቀል ላይ ስትሆኚ ብዙ ነገሮችን መቋቋም ትችላለሽ። ገብቶሻል አይደለ? ያ ህይወት ደግሞ የሚገባው የነበረው ለኔ ነበር ያለው ንብረት ያ ህይወት። ምክንያቱም እናቴን አግብቶ ቢሆን ኖሮ እኔ እሱ ልጅ ነበር። ገብቶሻል አይደል? ስለዚህ ያቺ ልጅ ሲሆን ይሄ ህይወት የሚገባት እኔ ነበርኩ። ልጅ ነኝ ብዬ እንዲቀበለኝ ማድረግ ባልችል እንኳን ሚስቱ ሆኜ የሚገባኝን ንብረትና በቃ የሚገባኝን ነገር ማግኘት ነበረብኝ። ያኔ የሆነ ነገር በቃ አለቀ። ዘይ ገዛ ልጁን ልጅ አይደለችም በሚል ፌክ ዲኤንኤ አስመርምራችሁ ሰጣችሁት። የገዛ ልጁን አባረራችሁ። አዎ አባረርናት። ከዛ አንቺ መኖር ጀመርሽ እንደ ሚስት። በቃ አገባኝ፣ በፈቃዱ ወደ ቤቱ አስገባኝ። እንዴትም በፈቃዱ ሊያስገባሽ አይደል? በፈቃዱ እንደ ሚስት ገብቶሻል አይደል? በፈቃዱ እንደ ሚስት አድርጎ አስገባኝ። በቃ አለቀ። ምን ብለሽ ምን አድርገሽ ነው? ለሱም በቃ እናቴ አስቀየረችው። ገብቶሻል? አስመርምራ ልጅ አይደለችም ትታ ሄዳለች። ሚስት ሌላ ሰው ልታገባ ሌላ ህይወት ልትኖር ሄዳለች ብላ ስትነግረው
በቃ ያንን ዲኤንኤ አመነ። ገብቶሻል አይደል? ልጁ እንዳልሆነች አመነ። በቃ በዛ ያንን ሁሉ ነገር ስታረግ የነበረው እናቴ አብራው ለመሆን ነበር። ገብቶሻል? ልታገባው ያ ሆኖ ቢሆን ኖሮ እሱ ማግባት አይጠበቅብኝም። ሁሉ ነገር ዲኤንኤ ፊክስ ታደርግ የነበረው እናቴ ናታሽ ያቅ ነበር። እሱ ምን ነው የሚያውቀው አለምትኝ ቆይ የገባኝ አይደለም። ይኸውልሽ አዎ ያውቃል እናቴ ተወደው እንደ መጀመሪያ ላይ ነገሮችም ነበር ግን የምታረግለት ነገር ሁሉም ነገር እኮ ሲጀመር ሁኔታ ያስታውቅ ነበር። ገብቶሻል? መጨረሻ ላይ አብረን እንኑር ብላ ጥያቄ ቅርበለት ነበር። እናትሽ እንዴት ነው ታዲያ አንድ ቤት ውስጥ እናትሽ አብረን እንሁን ብሎ ጠይቃት፣ ከዛ ደግሞ አንቺም አታፍሩም እንዴ? እናትና ልጅ ምንድነው ያደረጋችሁ ያላችሁ? እናቴን አልፈለጋትም። ገባሽ? ጭራሽ ገፋት፣ ራቃት፣ ሌላ ህይወት መኖር ጀመረ። ከዛ በኋላ እናቴ አረፈች። ሰው ገባሽ? የሚገባኝን ህይወት ለማግኘት ደግሞ ያው መቼስ ወጣት ሚስት አግኝቶ ነው ሰው በቃ ፈቃደኛ ሆነ። ፍቅርም ነበረው ፍላጎቱም ነበረው። አገባኝ። እኔ የሚገባኝን ንብረት አገኘው። በቃ ይሄ ነው የሆነው ነገር። የገዛ ልጅን እኩያ አገባሽ። ያደረጋችሁት ነገር አለ? ምን ማለት ነው ደግሞ? ሌላ አንቺና እናትሽ ወይም እናቴ ብቻ አንተ ሁላ ነገር ያደረገች ያለችው እኔ ከዚህ ነገር አውጡኝ እያልሽ ነው ያለሽው እና ከበሱ ህይወት ውስጥ ያደረጋችሁት ነገር ንብረት አለው ብለሽኛል። ንብረቱን ሁላ ላንቺ እንዲያስተላልፍልሽ አላቀም ብቻ ምንድን ሌላ ሲያደርጋችሁ ለሰኮ ነው ያገባሁት አይደል? ለንብረቱ ፈልጌው አይደል? ሰው በቃ ንብረቱን ወደ ያደረገ ገባሽ? ደግሞ የሚገባኛል በቃ ቶኝ ሚስቱ እስከሆንኩ ድረስ ማድረግ ያለበትን ነገር በፍቃዱ አድርጓል። ሰው ይሄን ሁላ ይሄን ሁላ ያስተላልፍሽን እያንዳንዱን ንብረት ትመልሻታለሽ። ለገዛ ለልጁ ነው የሚተላለፈው። አራወክ አዎ ወደሽ ሳይሆን በግድሽ እያንዳንዱ ትመልሻለሽ። እንዳረግ የሚያረጋኝ ገባሽ? ይሄ በፍቃዱ ራሱ አባታ የሰጠኝ ነገር ነው። ይሄን ማድረግ የሚችል ነገር ይያለ ተናገርሽ። እያንዳንዱ ነገር ተናዘሽ ምን አልሽ? እሱ እንዴት እንደሚመለስና እንዳይመለስ አንደኛ እስር ቤት ይኸውልሽ አይደለም የወረስኩት ሚስቱ ነኝ ብዬ ነው ሰው የሚገባኝን ያገኘው። አንዴ ወደኔ ዞሯል፣ ወደኔ ንብረት ዞሯል። ስለዚህ ምንም የምታገኘው ሊኖራት የሚችል ሀብት የለም። እኔ የትም ገባው የትም ሄድኩኝ ምንም ሆንኩኝ የትኛውም ህግ ሊነጥቀኝ አይችልም። ገባሽ? እሱ አብረን የምናየው ነገር ይሆናል። እሱ ችግር የለውም። ልክሽን ሲነግሩሽ እዛ ገብተው በተለይ ደግሞ እስር ቤት ምን አድርገሽ እንደጋቡ ሳያዩ ምን አድርገሽ ሰቶች በግሬስ ተመለሽ። ሲቀጥል ደግሞ ልጁን የገዛ ልጁ ላይ እንዲደገም ያደረጋችሁበት መተት ምንድነው? ምንድነው ያደረጋችኋት? እንደዛ ጫካ ለጫካ ስትለፈልፍ የምትውለው ያውም የሰው ደም ካልጠጣው ካልበላው ምን መቀየር አልችልም መኖር አልችልም ልትል ራሱ ያስደረጋችሁ በምን አይነት ሰው ብትወስዱባት ነው? ሲቀጥል የሷ ያደረጋችሁት ነገር ራሱ መልሱ። የት ናት ያለችው ጠንቋራስ? ማወቅ ነው የምፈልገው። ጠንቋራ ሞታለች ማለት ስለዚህ ምንም እድል የለሽ ማለት ሞታለች ነው በቃ ሞታለች ማለት ሞታለች ነው። ገደላችኋት ነው እናንተ ስራ እኮ እዛን ያልስላለ ይመስልሻል? የገዛ መግደል የሚያደርስ በተለይ የገዛ ሲጀመር የገደላችሁት ምናምን አትበይ። እኔ ነፍሰ ገዳይ አይደለሁም። የገደልኩት ሰው የለም። ተጣጣውት ነፍስ ሲመረመር እያንዳንዱ ነገር የሚጋለጥ ይሆናል። ሲቀጥል ደግሞ ጠንቋይ ሞታለች ማለት ታዲያ አሁን እቺ ልጅ ወደ ራሷ እንዴት ነው ትመለስ የምትችለው? መመለስ የሚባል ነገር የለም። እንደውም የምትሞተው ልጅ ነች እስካሁን ያለችው። ገብቶሻል አይደለ? በአመት በሁለት አመት ስትሞታለች የተባለችው ልጅ እስካሁን አልሞተች። እሱማት ይሄ ደግሞ የሆነው በእናንተ ምክንያት ነው። ለምን ጸበል ምን ያላችሁ ይዛችኋት ስትዞሩ እስካሁን በህይወት መቆየት ትችላለች። ግን ደግሞ መሞቷ የማይቀር ነገር ነው። ምክንያቱም ጠንቋያ ሞታለች። ገብቶሻል? ጠንቋያ ብትሞት ማትሞት እቺ ልጅ ሊገላት የሚችል ነገር ምንም የለም። ጠንቋያ ያደረጋችሁ ነገር ዋጋው አላስጠፋ ይጅናው ወይ ቤት ስጫታ አሁንማ እዛው የራሷን ነገር ተገናኙ። በአንቺ ጋር ሌላ ነገር በቃኝሽ ውጪልኝ እወጣልሻለሁ እኮ ውጪልኝ ውጪልኝ አልፈልግም። አሁን ነው ውጪ አልወጣም። እንደው ነይ ውጪ እኮ ቤቴ ነይ ውጪ እባክሽ። ምን ቤቴ ነው የምትይኝ? ቤቴ ነው። አሁን ደጋግሜ እየነገርኩሽ ነው ያለው። ቤትሽ ካርቻሌ ነው የሚሆነው። ነይ ውጪ ነይ ውጪ ልቀቂኝ እያልኩሽ ነው። ያዟት አስወጧት። ተመልካቾች እያንዳንዱ ነገር ያያችሁት ነው የሚመስለው። ቀደም ላይ ባልደረባ ያደረጉን እያንዳንዱ ነገር አይታችኋል። ወደዚህ ቤት ስንመጣ ተልከን ነበረ አቶ ደበበ ቤት እያንዳንዱ ነገር ይሄን ሁላ ነገር ያደረገው ነገር ለምንድን ነው የሚሉትን ነገሮች በተለይ የልጁን ባል ያደረገውን ነገር ለምንድን ነው የሚሉትን ነገር በተለይ በተለይ የልጁን ባል እህት ራሱ እንድትገደል አድርጓል። ይሄን ሁላ ነገር ያደረገው ደግሞ አሁን መተን በሰማንበት ጊዜ ለበቀል ነው ያለን። ለበቀል ማለት ምን ብለው ቢያሳምኑት ነው ምንድነውስ ብዬ እያንዳንዱ ነገር ከሁለቱ ለመስማትና ለመረዳት ስሞክር ነበር። እናንተም እንዳለ ተከታተላችሁት ነው የሚመስለው። ሁለቱም ግን እያንዳንዱ ያደረጉት ነገር ቀልድ አይደለም። የፈለገ ነገር ይሁን አላወቅኩም ይበል እንጂ ያደረሰው የነበረው ነገር ወንጀል ነው። የገዛ ልጁን ከቤት እስከ ማስባረር ድረስ ሚስቴ ደርባብኛለች እስከ ማለት ድረስ ከዛም በኋላ ደግሞ ልጁን አባሮ የገዛ
የልጁን ባል እስከ መግደል ድረስ እያንዳንዱ ሲሰራ የነበራቸው ወንጀሎች ናቸውና እሱን ተገቢውን የሆነ የህግ አካላት ጋር አሳልፈን እንሰጠዋለን። በተለይ ደግሞ እያንዳንዱ ሲሰራ የነበረው ደግሞ ልጅ አይደለችም ሲል ነበር የከረመውና አሁን ላይ ስቲል ሚስቴ ናት ብሎ የልጁን እኮ ያግብቶ በነበረበት ሰዓት ላይ እሷ እያንዳንዱ ነገር መታነግረዋለች። በተለይ ለመበቀል ነው ስትለው ነበርና ምን ያህል የስለሆነ ቦና ችግር ራሱ ያጋጥሙ እንደሚችል መገመት አያቅተኝም። ግን ደግሞ ይሄ ሰራ ያለ ነገር ደግሞ ወንጀል ነው አላወቀም ተብሎ ከህግ አካል ሊተርፍ አይችልምና ሲሰራ የነበረውን ወንጀል እዛው ከህግ አካላት ጋር ተነጋግረን ምን ያድርጉለት እንዴት ይሁን እያለ እያንዳንዱ ነገር ቅጣቱን የሚወስድ ነው የሚገኘው። በተለይ ደግሞ ሚስቱ ነኝ ተብዬ እያንዳንዱ ንብረት ወስጃለሁ ከዚህም በኋላ ምንም አታመጡም ያልሽ ትፎክር ነበረች። እንዴት ማውጣት እንዳለብን እንዴት እያንዳንዱ ነገር አንድ ሳንቲም እንኳን ሳይጎድል ወደ ልጁ እንዲተላለፍ ማድረግ እንዳለብን ከአኪባ ጋር ተነጋግረንና ከህግ አካላቶች ጋር እያንዳንዱ ነገር ሰርተን ያስተላለፍ ነው የሚሆን። የእሱም ንብረት ለወለሷ አይቆይም እና ተመልካቾች እናንተ ታል መጠንቀቅ አለብኝ የምትሉት ነገር ደግሞ አለ ብዬ አስባለሁ። እሱን ደግሞ እናንተ ተገንዘቡ፣ ተጠንቀቁ። ይሄን ሁላ ነገር ጎረቤት እንግዲህ ተብዮቹ እዚህ ደስ ከደረሱ ማን ጎረቤት ነው የሚታመነው? ምንድነውስ? ሁሉም ጎረቤት ግን አይታመንም እያልኩኝ አይደለም፣ ግን ራሳችሁን ጠብቁ፣ ተጠንቀቁ እያልኩኝ ያለሁት እና ተመልካቾች እስካሁን ድረስ ያያችሁትን ነገር ይመስላል። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉልን እንድናስተካክላችሁ ወይ የተረዳችሁትን ነገር ካለ ደግሞ ኮሜንት ላይ ያስቀምጣችሁልን። አብራችሁን ስለነበራችሁ እስካሁን ድረስ እናመሰግናለን። ደህና ሁኑ።